እና አህለ ሱና ከዚህ አንድ ሰው ከሚሞትበት ሁኔታ አንፃር አይተው የተናገሩበት ሁኔታ አለ። ግን ይሄ ብቻ አይደለም። ወደ 4 አካባቢ ወይም ወደ 5 የሚጠጉ ምክንያቶች አሏቸው ኢንሻአላህ እንደሚቻል የሚያስረዱበትና ከዚህ ጋር የተያያዘው ግን ልዩነት እንዳለው ለመጠቆም ፈልጌ ነው። አሻዒራዎች ኢንሻአላህ ይቻላል የሚሉት አሁን አንተ ያለህ ኢማን መጨረሻው የሚለወጥ ወይ በኩፍር ላይ የምትሞት ከሆነ አንተ አሁን ራሱ አላህ ዘንድ ሙእሚን አይደለህም ይሉሃል። ወደፊት ይሄ ቀየራ አይደለም ግን አሁን ራሱ አይደለህም ነው የሚለው። ግልጽ ነው። አህለ ሱና ግን የሚሉት እንደዛ አይደለም። አንድ ሰው የሚጠቅመው ኢማን አላህ ዘንድ ያው በመልካም እሱን የሚያገኝበት መጨረሻ ድረስ የሚዘልቅ ኢማን ነው። ካልሆነ ግን አሁን ሙእሚን ሊሆን ይችላል፣ ግን በኋላ ስለማያስተማመን የሚጠቅመው ዋናው ደግሞ የሚያሳስበን አላህ ዘንድ ያለው ስለሆነ ብለው ነው ይሄን የሚጠቅሱት። ዋነኛ መነሻቸው ግን ይሄ አይደለም። ዋነኛ መነሻቸው አህለ ሱና ኢስቲትናእን የሚደነግጉበት ዋነኛ መነሻ አንድ ሰው ሙእሚን ነኝ ካለ ለራሱ ሙሉ ለሙሉ መልካምን ስራ እንደሰራ፣ ምክንያቱም ኢማን እነሱ ዘንድ ምን አለው መልካም ተግባርን ያካትታል ብለናል። መልካም ንግግርን ያካትታል። እነኚህን የኢማን ዘርፎችና ቅርንጫፎች ሁሉ እንዳሟላ አድርጎ መናገር አይችልም። ጉድለት መቼም አይቀርምና ለዚህ ነው ኢንሻአላህ የሚለው አለ። ግልጽ አይደለም። ለዚህ ነው ሰሃቦች መካከል የተወሰኑት ኢብኑ መስዑድ እንዳሉት የሆነ ሰው ደሳቸው መጥቶ ሙእሚን ነኝ ሲላቸው አንተ የጀነት ሰው ነህ አሉት። አርጁ አለ ኢንሻአላህ አላህ ያርገኛል ተስፋ አደርጋለሁ። قال افلا علقت الاولى كما علقت الثانيه አሉት። የመጀመሪያውን በአላህ ፈቃድ እንዳንጠለጠልከው ሁለተኛውን በአላህ ፈቃድ እንዳንጠለጠልከው የመጀመሪያውን ተንጠለጠል ማለት ሁለቱም ላይ ነው ኢንሻአላህ ማለት ያለብህ። ለምን በእርግጠኝነት እዚህ ድረስ በቃ ኢማኔ ሞልቷል ካልከው የጀነት ነኝ እንደማለት ነው። በቃ ምን ቀረ? ግልጽ ነው። እና ምን ይሉ ነበር አንዳንዶቹ በአላህ ማመንን በተመለከተ በጥቅሉ ኢማን ቢላህ በልብ ውስጥ ያለው እምነትን በተመለከተ ያንን ማመን ለማረጋገጥ እኔ ሙእሚን ነኝ ማለት ትችላለህ። ግን እንዲሁ ለብቻው ሳይሆን ለምሳሌ አና ሙእሚኑን ቢላሂ ወመላኢከቲሂ ማለት ትችላለህ። ለዚህ አልሐሰን አልበስሪ ጋር አንዱ መጣና ሙእሚን ነህ ወይ ሲላቸው ምን አሉት? إن كنت تعني الإيمان بالله وملائكته وكتبه ورسله فنعم مالت. وإن كنت تعني قوله تعالى إنما المؤمنون الذين إذا ذكر الله وجلت قلوبهم وإذا تليت عليهم آياته زادتهم إيمانا وعلى ربهم يتوكلون قال فلا أدري. النزام مؤمنون مالت بلو الله يتقسى إنما المؤمنون الذين إذا ذكر الله وجلت قلوبهم يا الله ሲወሳ አላህ ሲወሳ ልባቸው የሚፈራ የአላህ አንቀጾች ሲነበቡባቸው ኢማናቸው የሚጨምር በአላህ ላይ የሚመኩ ብላ ያወደሳቸውን አስበህ ከሆነ እኔ አላቅም፣ ግን በአላህ ማመን ምናምን አምናለሁ አሁናለሁ። ስለዚህ እንዲህ የሚያጠራጥር ቦታ ላይ የምትሰጠው መልስ ሊለይ ይችላል። ወደ አብዱላህ ብን መስዑድ ሌላ ዘገባ ላይ አንዱ መጣና ሰዎች በረሱል ሰለላሁ ዐለይሂ ወሰለም ዘመን 3 አይነት ነበሩ፣ ካፊሮች አሉ፣ ሙናፊቆች አሉ፣ ሙእሚኖች አሉ። አንተ ከየትኛው ወገን ነበርክ አለው። እኔ ከሙእሚኖች ነበርኩ አለው። መቼም ከካፊሮችና ከሙናፊቆች ነበርኩ አይለው። ግልጽ ነው። ለምንድን ነው እንዲህ የሚባለው? ሙእሚን የሚለው ቃል አንዳንድ ጊዜ ከዚህ በፊት እንደጠቆምኳችሁ የዱንያን አህካሞች በተመለከተ በጥቅሉ ስለ ሰዎች ስናወራ ያንን መጠቀም ይቻላል። ከዚህ ተውሪ አቡ ዑበይድ እነ في عقيدة الرازيين እንዳለው الناس مؤمنون في أحكام الدنيا ግልጽ ነው። فتحرير رقبة مؤمنة ስለዚህ የኢማኑን ደረጃ ለከተህ በጣም ምናምን ብለህ ያንን ማወቅ ማትችልም እንደዛም ታስቡም አይደለም። ያኔ ሙስሊም የሆነ ማለት ነው። በዱንያ አህካሞች ላይ ሙእሚን የሚለው ቃል ይሄ ተፈልጎበት ሊሆን ይችላል ማለት ነው። ግልጽ ነው። ከዛ ውጭ ግን ራስን በማወገስ ፈንታ ይሄ አይባል እና ራሳቸውን ከተዝኪያ ለማራቅ ነው። በዚህ ላይ ደግሞ ኢንሻአላህ የሚለው ጭማሪ ግን መጠራጠርን እንኳን ያሳያል። ለተድخلون المسجد الحرام إن شاء الله آمنين الله ተጠራጥሮ ነበር። አላህ ዘንድ እንዲህ አይነት ነገር የለም አይደል? ቀብር ልትዘይር ስትሄድ ወኢና ኢንሻአላሁ ቢኩም ላሂቁን ትላለህ አይደል? ኢንሻአላህ ወደ እናንተ መቀላቀላችን አይቀርም። ወይስ ተስፋ አለህ እንደማትሞት? ምናልባት ላልሞት እችላለሁ ብለህ ተስፋ ይኖርሃል? የለህ፣ መሞት አይቀርም ግን ኢንሻአላህ ትላለህ። አሁን ተበሩከን ቢስሚላሂ ዐዘ ወጀል ማለት ነው። ግልጽ ነው።
እና ከዚህ አንፃር ኢንሻአላህ ማለት የተደነገገ ነው። ግን ማቱሪዲያዎች አይቻልም ያሉ ለምን? ሸክ ነው፣ ተጠራጥረሃል ማለት ነው። ይሄ ውድቅ ነው፣ የማይመስል ነገር ነው። ግልጽ ነው፣ መጠራጠርን የሚያሳይ አይደለም ብለናል። አንደኛ። ሁለተኛ እነሱ እምነት ሲባል በልብ ውስጥ ያለው ብቻ ስለሚያስበው፣ ግን የልብ ውስጥ ራሱ ጥርጣሬን የሚያሳይ ነገር አይደለም። የልብ ውስጥን አስበህ ራሱ ኢንሻአላህ ብትል ማለት ነው። طيب አሻዒራዎች ግን ይቻላል ሲሉ ቅድም ካልነው ነገር አንፃር ብቻ ነው። ኢማን የሚባለው የመጨረሻው ትክክል ስለሆነ ያሁኑ ግን አላህ የመጨረሻው ትክክል እንዳልሆነ ካወቀ ያሁኑም ትክክል ኢማን አይባልም። ይሄ የማይመስል ነገር ነው። ሙእሚን ከሆንክ ሙእሚን ነህ ማለት አንድ ሰው ሙእሚን እያለ ሙእሚን ነው። ከዛ ከከፈረ ካፊር ይባላል አይደል? እነሱ ሁሉን ነገር በቃ አንድ አይነት ቀለም መቀባት ይወዳሉ ሁሌ፣ ሌሎች ርዕሶችም ላይ ማለት ነው። እና ይህ እምነት አይጨምርም አይቀንስም የሚለው ነገር ምንም አይነት ያኒ መሰረት ያለው ነገር አይደለም። የሚጨምር የሚቀንስ ከሆነ በልብ ውስጥ ያለው እርግጠኝነት ዜሮ ይሆናል። 100% አንተ እርግጠኛ ከሆነ ከቀነሰ 99 ይሆናል። ስለዚህ እርግጠኝነት አልተሟላም፣ 1% ሸክ ገብቶብሃል ማለት ነው ይላሉ። እንደዛ አይደለም። የልብ ውስጥ ራሱ ሊጨምር ሊቀንስ ይችላል፣ ግን ከየቂን ላይ ወገድ ይችላል። ምክንያቱም የሚጨምር ከሆነ ይቀንሳልና አይደል? በቃ አንድ ሰው 100% ነው ከዛ በላይ የለም አይባልም እንበልና እንደን ነገር በ10 ማስረጃዎች ያወቀና በአንድ ማስረጃ ብቻ ያወቀ፣ ስለዚህ ነገር ያላቸው እርግጠኝነት እኩል ነው። ይሄ ማስረጃዎች እየጨመሩ በሄደ ቁጥር በጣም እርግጠኝነቱ እየጨመረ ይሄዳል። ያኛው ባይጠራጠር እንኳን እንደዚህኛው አይደለም። ባይጠራጠር እንኳን እንደማን አይደለም? እንደዚህኛው አይደለም። ግልጽ ነው። ስለዚህ ነው ነብያትን በተመልከተ ኢብራሂም አለይሂ ሰላም قال ربي أرني كيف تحيي الموتى وإذ قال إبراهيم ربي أرني كيف تحيي الموتى قال أولم تؤمن قال بلى ولكن ليطمئن قلبي ሙታንን እንዴት ያው እንደምታደርግ አሳየኝ አለው ኢብራሂም። አላመንክም እንዴ አላቸው አላህ Subhanahu Wa Ta'ala قال بلى እንዴት አምኛለሁ እንጂ ولكن ليطمئن قلبي ልቤ ይበልጥ እንዲረጋጋ ነው አሉ። ያውቁታል፣ ያምኑታል እኮ ያን ነገር የነብያት እምነት ላይ ነው ያሉት ማለት ደረጃው ራሱ የነብያት ደረጃ። ከዛ በላይ ገና ነገሩን በልባቸው ውስጥ የሚያጸና ከፍታ ሊኖር ይችላል ማለት ነው። ነብያት እንዲህ ከሆኑ ስለሌላው ምን ይባላል? እና ይህ ነው እውነታው ማለት ነው። አንዳንዶች ኢማን ይጨምራል የሚለው ላይ እጅ ይሰጣሉ፣ ግን አይቀንስም ይላሉ። ይጨምራል እንጂ አይቀንስም የሚል አቋም ያላቸው አሉ። وهذا قول لبعض الاشاعره እንዲህ ያሉ አሻዒራዎች አሉ። ነገር ግን ይሄ يروى عن الامام مالك الامام مالك እንዲህ ብለዋል ተብሎ የተወራ ዘገባ አለ። ግን في الحقيقه الامام مالك በብዙ ዘገባዎች ላይ እንደሌሎቹ ሰለፎች እምነት እንደሚጨምርና እንደሚቀንስ መስክረዋል። ያኒ ከ6 በላይ ተማሪዎቻቸው ይህንን ቀጥታ አስተላልፈዋል ማለት ነው። ነገር ግን الامام مالك ከዛ በፊት ብለውት የነበረው ኢማን አይጨምርም ማነው አፍዋን አይቀንስም ሳይሆን መጨመሩ ላይ ችግር ግን አይቀንስም ሳይሆን ይሄ መቀነስ የሚባለውን አስመልክቶ ተወቁፍ አድርገው ነበር። ማለት ተወቁፍ ቃሉን ከመጠቀም አንፃር ግልጽ አይደለም። يعني توقف عن استعمال اللفظ لانه لم يجده مصرحا به في كتاب الله عز وجل በቁርአን ውስጥ ቅድም እንዳስተዋል ነው ዚያዳ የሚለው በግልጽ ተነግሯል አይደለም። 6 አንቀጾችን ነገር አሳልፈናል። ግን ነቅስ ወይም መቀነስ የሚለው በግልጽ አልተወሳምና በቁርአን ውስጥ በግልጽ ያልተወሳን ነገር በቃል ደረጃ መጠቀምን ፈርተው ነው። እሳቸው እንግዲህ ከነበራቸው ወራዕና ሱናን ለመከተል ከነበራቸው ትልቅ ጉጉትና ቁርጠኝነት የተነሳ በቃላት ደረጃ አንዳንድ ነገሮችንም አይቀበሉ ምንም ያልሰሙትን ማስረጃ ያላገኙትን ነገር መናገር ስለማይወዱ ነበርና ያም ደግሞ ብዙ ማብራሪያዎች ተሰጥተውታል። ግን የተሻለ ማብራሪያ አሁን እንዳልኳችሁ በቃል ደረጃ በቁርአን ውስጥ ያላገኙትን ነገር ለመጠቀም ስላልፈለጉ ነበር። ግልጽ ነው አይደል? እና ተወቁፍ አደረጉ ማለት አይቀንስም አሉ ማለት አይደለም። አይቀንስም አሉ ማለት አይደለም። ተወቁፍ ነው። ይሄንን ቃል አልተጠቀምም ማለት። ነገር ግን በኋላ ይሄንን ቃል እንደተጠቀሙ የሚያስተላልፉ ብዙ ዘገባዎች አሉ። حتى ابن رشد الجد صاحب المقدمات
እንደጠቀሰው መጨረሻ ላይ ተመልሰዋል። በግልጽ እንደዚህ ብዬ ነበረ፣ ነገር ግን አሁን ይህን ነገር ትቻለሁ። ምክንያቱም አሉ ማንኛውም የሚጨምር ነገር መቀነሱ አይቀርም አሉ። ይሄ አንድ ማስረጃ ነው። ኢማን እንደሚጨምር ማስረጃ ካመጣ እንደሚቀንስም ያው ግልጽ ማስረጃ ነው። ማንኛውም የሚጨምር ነገር ይቀንሳልና ለዚህ ነው ኢማም አህመድ ቁርአን ላይ አላህ የጠቀሰው ኢማን እንደሚጨምር እንጂ እንደሚቀንስ አይደለም ሲባሉ ያ ቡነያ فاذا كان يزيد فهو ينقص አሉት። የሚጨምር ከሆነ ይቀንሳል ማለት ነው አሉት። ለምን አንደኛ ማንኛውም የሚጨምር ነገር ለመቀነስ የተመቻቸ ነው። ሁለተኛ ከሌላው ጋር ስታነጻጽረው የቀነሰ ነው ማለት ነው። ولذلك አንዳንድ ጊዜ መጥፎ ሳይሰራ እንኳን አንድ ሰው ወይም የታዘዘውን ነገር ሳይተው እንኳን ጥፋት ሳይኖርበት ከሌላ ጋር ስታነጻጽረው የሱ ዲን ጎደሎ ነው ብሎ መናገር ይቻላል። ለምሳሌ መልእክተኛው عليه الصلاة والسلام في الصحيحين من حديث أبي سعيد الخدري وبمعناه عن ابن عمر عندهما أيضا من يلال ما رأيت من ناقصات دين وعقل أذهب للرب الرجل الحازم من إحداكن إلى ما رأيت من ناقصات عقل ودين أذهب للب الرجل الحازم من إحداكن ሴቶችን ነው የሚሉት እንደናንተ ዲኑ ከጎደለ እና አቅሉ ከጎደለ ቁርጠኛ የሆነ ሙሉ ልቦና ያለውን ወንድ ልጅ የሚያማልልና የሱን ቁርጠኛት የሚያስወግድ አይቻላቅም አሉ። ተግባባ። ሴቶች ጠየቁ ምንድነው ማንቁሳን ዲኒና ዲናችን እንዴት ነው የቀነሰው ሲባል ምን አሉ መልእክተኛው አለይሰት ኢዛ حاضت لم تصلي ولم تصم حيض ላይ ስትሆን የወራባ ስታይ አልጾምም አትሰግድም አይደለ ወይ አሏቸው። قلنا بلى قال فذلك من نقصان دينها አዎ ሲሉ ይሄ ነው ዲን መቀነስ ማለት አለ። አሁን እዚህ ላይ ጥፋት ነው። ይሄ ጥፋት አይደለም ግን አላህ ደግሞ ለፈለገው የሆነ ነገር ይጨምርልታል። ለምን አንደኛ ኢማን ተግባርን የሚያካትት ስለሆነ፣ ሁለተኛ ደግሞ በዚህ ባመነው ልክ ወይ በተገበረው ልክ አንድ ሰው ከሌላው ጋር ሲነጻጸር ሊጨምር ይችላል። ስለዚህ እዚህ ላይ ቃሉን ራሱ እንደምናስተውለው ምን ብለዋል መልእክተኛው ናቅሳት አቅሊን ወዲን ነቅስ የሚለው በግልጽ ተጠቅሷል ማለት ነው። ቃሉ ራሱ መግደልን ያሳያል። ግን የግድ ይሄ ቃል መጠቀስ አያስፈልግም። وذلك اضعف الايمان ሲባል ضعف الايمان ይሄ ሁሉ መቀነስን የሚያሳየን መድከም ሲባል መቀነስ እዚህ ውስጥ እንደሚካተት የታወቀ ነውና ማለት ነው። المهم እንዲህ አይነት አቋም ያላቸው አሉ። ኢማም ማሊክ ይሄን አቋም ነበራቸው ብሎ መናገር አይቻልም። ከሌሎች ሰለፎች ጋር በሚገጥም መልኩ የዚድ ወይንቁስ የሚለው አብዛኛዎቹ ተማሪዎቻቸው ያስተላልፉት ትክክለኛው ዘገባ ነው። የሆነ ጊዜ ከቃሉ አንፃር ተወቁፍ አድርገው ቢሆን ቃሉን እንጂ የፈሩት ሌላ ነገር አይደለም ማለት ነው። በዚህ ላይ አይጨምርም አይቀንስም አይደለም ያሉት። ይሄንን አልናገርም ተወቁፍ አድርጋለሁ ነበር ያሉት ነው። ያንን ትተዋል። ግን በመዝሐብ ደረጃ እንዲህ አይነት አቋም ያላቸው አሉ። ይጨምራል ግን አይቀንስም። የቂን ያው ማስረጃዎች ሲባዙ ቅድም እንዳሉ ሊጨምር ይችላል፣ ግን የሚቀንስ ከሆነ ጉድለት ነው የሚሆነው የሚለው አሉ። እነዚህ ያው የሙርጂዓ አንድ አካል ናቸው። ለምን ለዚህ ያበቃቸው እምነት ሲባል በልብ ውስጥ ያለው እርግጠኝነት ብቻ ነውና ያ እርግጠኝነት ደግሞ ከጎደለ ወደ ጥርጣሬ ይቀየራል ብለው ስለሚያምኑ ያ ትክክል እንዳልሆነ አውቀናል ማለት ነው። አልሙሂም እምነት ይጨምራል ይቀንሳል የሚለው ምንም የማያወላዳ የአህለ ሱና አቋም ነው ማለት ነው። ከሚጨምርባቸው ምክንያቶች መካከል አንዱ መልካም መስራት ነው። ለዚህ ነው በጣዓቲህ የንሚ ያሉት። የሚቀንስባቸው ምክንያቶች ደግሞ አንዱ መጥፎ ነገር መስራት ወይም የአላህን ትእዛዝ መጣስ ነው። ግን ምክንያቶቹ እነኚህ ብቻ ናቸው ማለት አይደለም። ከዚህ ውጭ ብዙ ነገሮች አሉ። ማስረጃ ማወቅ፣ ቁርአን እንዲሁ በተግባር ደረጃ ካየ ነው መልካም ስራ ከመሆኑ ጋር ግን በአጅር ደረጃ ስለሚጨምር ወይ ስራው ስለሚጨምር ብቻ ሳይሆን በልብ ውስጥ ያለውን ኢማን ራሱ የሚያሳድጉ ተግባራት እንዳሉ የታወቁ ናቸው። እና ይህ እንግዲህ ሊታወቅ ይገባል። ሙስሊም የሆነ ሰው ሁሉ እነኚህ ነገሮች ስራዬ ብሎ ሊከታተላቸው ይገባል ማለት ነው። ምን አሉ وينقص طارا بالمعاصي وتارة بطاعته ينمي وفي الوزن يرجح በክብደት ደረጃ ራሱ ይጨምራል። አንዳንድ ተግባራት ሚዛን ላይ ይበልጥ አላህ ዘንድ የሚመዝኑ ስለሆኑ ማለት ነው። በመቀጠል የጠቀሷቸው ቁም ነገሮች ማጠቃለያዎች ናቸው ማለት ይቻላል እና ጥቅል ምክሮች ናቸው። ምን አሉ ወደዕ ዐንከ አራء الرجال وقولهم
فقول رسول الله أزكى وأشرح ይላሉ። ሰዎችን አስተያየቶችን ተው፣ ንግግራቸውንም እንዲሁ ተው ማለት ማስረጃ እስከሌለው ድረስ ተራ አመለካከት እንዲህ ቢሆንስ እንዲህ አይነት ነገር ከሆነ ይሄ እንዲህ ሊያሳይ ይችላል የሚሉ አመክንዮአዊ የሚመስሉ ንግግሮችን ሁሉ ተውና ቁርአንና ሐዲስን ተከተል ማለት ነው። ወደ አንከ አራء الرجال ምክንያቱም ማንም ሰው ከስተት የተጠበቀ አይደለም አላህ የጠበቀው ካልሆነ በቀር ማለት ነው። فقول رسول الله أزكى وأشرح የረሱል ሰለላሁ ዐለይሂ ወሰለም ንግግር ይበልጥ የጠራና ይበልጥ ለልብህ መረጋጋት የተሻለ ነው። يعني ينشرح به الصدر ማለት ነው። ልቦና የሚሰፋበት የሚረጋበት የሆነ ንግግር ነው። ማስተማመኛ ይሄንን ነው የሚናገሩት ማለት ነው። እና ምንም እንኳን ያማረ ቢመስል በምንም አይነት ማር ተለውሶ ቢመጣ የሰው ንግግር ነው። ለዚህ ነው አልአውዛዒ የሰዎችን ንግግር አስመልክቶ ምን አሉ? وإياك وآراء الرجال وإن زخرفوها لك بالقول የሰዎችን ንግግር ተጠንቀቅ። በንግግር ማለት የሰዎችን አመለካከት ተጠንቀቅ። በንግግር ቢያሳምሩልህ ራሱ ማለት ነው። በንግግር ደግሞ የሚያሳምሩ ብዙ አሉ። መልእክተኛው አለይሂ ሰላቱ ወሰላም የኸዋሪዎች መገለጫ ሲጠቅሱ ምንድን ነበር ያሉት? يقولون من خير قول البرية ይላሉ። እንደዚህ ነው። قال تعالى وكذلك جعلنا لكل نبي عدوا شياطين الإنس والجن يوحي بعضهم إلى بعض زخرف القول غرورا ولو شاء ربك ما فعلوه فذرهم وما يفترون ولتصغى إليه أفئدة الذين لا يؤمنون بالآخرة وليرضوا وليقترفوا ما هم مقترفون لمن يوم نبي ثلاث وجنا بجتنا كونا ማለት ነው شرعا ሳይሆን كونا الله ያደረገው ነገር ነው ከጅንም ከኢንስም ከፊሉ ለከፊሉ የሚያስተላልፈው ድብቅ መልእክት ምንድነው زخرف القول ያማረ ንግግር የቢድዓ ሰዎችንም ስትመለከት እንዲህ ነው ያማረ ንግግር ነው የሚናገሩት አንተ ያንን የእውነት አቋምህንም ልትለቅ ለማሸማቀቅ ሲሞክሩም እንደዚህ ነው ማሸማቀቅ ቃላትን ይጠቀማሉ አይደል ለምሳሌ የአላህን ባህሪያት ማረጋገጥን በተመለከተ إذا أثبت لله الوجه واليدين والرجلين وما إلى ذلك مما ثبت في النصوص إني ألف بهاريات كالرقاقات من الهاد يعني الله من بلو يقلصل بجسم باكالتي قلصل يثبت لله الأعضاء وكذا بلو أنت ميسكتته النقر بتشا لمكتاتي موكر المالث يا الله أدراقوتي مقلاتوش كتكسك حلول الحوادث لها قلصنا الله كأرش بلاينو كفطرانه كله بلاينو يتنطل وستله تحيز نو جهانو مكان ايه انت القران ላይ የመጣውን ሐዲስ ቃል እኮ አይቀበልም ያንን ካስተባበለ ግልጽ የሆነ ክደት ይሆናልና ማለት ነው ግን ትንሽ ቀየር ያደርገዋል ከዚህ ቤት እንዳልኳችሁ ማለት ነው የሆነ ሰውን መደባደብ ሲያቀተው እንደዛ አይነት ምስል ይሰራና ያንን ይደበደባል ሌላ ማለት ነው እና ያ አይነት አካሄድ ነው ብዙዎች ጋር የምታየው زخرف القول غرورا ሰዎችን የሚደልሉባቸው የሚሸነግሉባቸው የሸበረቁ ቃላት አሏቸው ምክንያቱም እነሱ በዚህ ነው የሚተዳደሩት ማስረጃ እኮ ካጣ ግን ትንሽ ለማመሳሰል ቃላቱን ማሳመር ይኖርብሃል አይደል ለቃላት በጣም መጨነቅ የሚመጣው ከዚህ አንፃር ነው እና ከዚህ አንፃር የሰዎችን አቋም ያለ ማስረጃ ዝም ብለህ አትከተል የተጠቀሰልህ ስም ትልቅ ቢሆንም ስብዕናው የገዘፈ ዝናው የናኘ ሰው ቢጠቀስልህም የፈለገ ቢሆን መመዘኛ እሱ አይደለም አው አንዳንድ ጊዜ ማስረጃዎች ለአንተ ግልጽ ላይ ሆኖልህ ይችላሉ ያ በሚሆንበት አጋጣሚ የምትከተለው ሁሉም ሰው በመልካምነታቸው የመሰከረላቸውን ሰሃቦችን ታቢዒዎችን ከዛ በኋላ የመጡ አኢመተ الاسلام
ሱናን በመከተላቸው የታወቁ የሆኑ ታላላቅ ሰዎችን የእነሱን ስብስብ አንድ ሁለት እያልክ እንደፈለክ ለይተህ ሳይሆን በጥቅሉ አብዛኛዎቹ ያሉበትን መከተል ይቻላል። ግን ለሐቅ ሚዛን የሚሆን ስብዕና የለም ከረሱል ሰለላሁ ዐለይሂ ወሰለም ስብዕና በስተቀር ወይም ደግሞ ከሰለፎች ሙሉ ስምምነት በስተቀር በግለሰብ ደረጃ ሳይሆን በአንድነት በጋራ የሚከተሉትን ነገር መከተል ተገቢ ነው። ቁርአንም ላይ ሐዲስም ላይ ይህ የተጠቆመ ስለሆነ ማለት ነው። እና ይህንን ነው አደራ የሚሉት የቢድዓ ሰዎች አንዱ ማምታቻ ይሄ ስለሆነም ነው ያስጠነቀቁት። ማለት ከሌ እኮ እንዲህ ብሏል የሆነ ትልቅ ስም ያመጣልሃል። በተቻለ አቅም ስሙንም አግዝፈው ነው የሚጠቅስልህ እና ከሌ እንዲህ ብሏል ብሎ ያንን በጭፍ እንድትከተል ነው የሚያደርግ። ይሄ እኮ في الحقيقة ከኛ ከምናጣቀሳቸው ታላላቅ ስብዕናዎች አንፃር እዚህ ገባ የሚባልም አይደለም። ግልጽ ነው። ሰሃቦች ታቢዒዎች ምናምን ሲባል ራሱ በቃ ነገሩ ያበቃል። ግን ከዛም ውጭ ምን አኢመት الخلف ራሱ ትላልቅ የእስላም ሊቃውንት እውነቱን እንደተከተሉ የሚያሳይ ማስረጃዎች ማቅረብ ይቻላል። ግን የነሱ ዋነኛ አካሄድ ይህን ልክ እንደ ማስረጃ የማቅረብ ነገር ነው። ለዚህ ነው ابن القيم ሲመክሩ في النونية ምንድነው ያሉት? واسمع نصيحة من له خبر بما عند الورى من كثرة الجولان ما عندهم والله خير غير ما أخذوه عمن جاء بالقرآن والكل بعد فبدعة أو فرية أو بحث تشكيك ورأي فلان ከዚህ ውጭ የላቸውም። አራት ነገር ነው ይላል። እኔ ማለት እሱ የሚለው ማለት ነው ብዙ ለፍቶ ያየ ብዙ አመለካከቶችን ያስተዋል ያጠና ሰው የሚሰጥህን ምክር ተቀበል ነው። واسمع نصيحة من له خبر بما عند الورى من كثرة الجولان ብዙ አይቻለው ነው የሚያስ خير ካለ እነዚህ ቢድዓ ሰዎች ጋር ሐቅን የገጠሙበት ነው የሚሆነው። ቁርአንና ሐዲስ ላይ ያለውን ራሱ ስለተከተሉ ነው خير የሚኖራቸው እንጂ በሌላ በኩል ቢሄዱ ኖሮ ጭራሽ ይወጡ ነበር ማለት ነው። ያ ደግሞ እነሱ ጋር አይደለም ያለው። አህሉ ሱና ጋር በደም ተብራርቷል አለ የቁርአንና የሐዲስ ማስረጃ አያስፈልግም። ከዚህ ውጭ ያላቸው ግን ምንድነው ይላል? ወልኩሉ بعد እነዚህ ቢድዓ ሰዎች ማለት ነው። ወልኩሉ بعد فبدعة ወይ ዝም ብለው አንድ ንግግር ይፈጥርና ይሄ ነው ሐቅ ብሎ ይጣራሉ። ደስ የራሱ ራእይ ማለት ነው። ወልኩሉ بعد فبدعة أو فرية ውሸት حتى የሚቀጥፏቸው የውሸት ሐዲሶች አሉ። እንዲህ ብሏል እከሌ የሚባል ኢማም እንዲህ ብሏል ያላሉትን ኢማሞችም ማለት ነው። ለምን ሰዎች ተቀባይነት እንዲሰጧቸው የሰዎችን ስም አብራው ያጣቅሳሉ። አንተም ላይ ደግሞ ይዋሹብሃል። አው በሕث ተሽኪክን ሶስተኛው ይሄ መጠራጠሪያ ጥናት እንዲህ ከሆነማ እንዲህ ነው ወስወሳ ማለት ነው። በትክክል ቃሉን እንጥራው ከተባለ መወስወስ ነው። ግልጽ የሆነ ማስረጃ እያለ ያንን ትተው እንዲህ ከሆነማ እንዲህ ነው እንዲያ ከሆነማ እንዲህ ነው እያሉ ገና ከመሰረቱ አሁን እኮ አንዳንዶቹ ነገሮቹ በጣም በሚደንቅ መልኩ ሁሉን ነገር እንድትጠራጠር የሚያደርጉ ናቸው። محمد بن عمر الرازي الفخر الرازي በዚህ ተግባሩ የታወቀ ነው። ውሽንብሮችን በሰፊው ይጠቅስና ምላሹን ግን አዳክሞ ይጠቅሳል ሁሉ ጊዜ حتى ከራሱ መተግበር የሚጋጭ መልኩ ቢሆን ማለት ነው። እና እሱ ከጠቀሳቸው ነገሮች መካከል ለምሳሌ አንድን ማስረጃ ዲላህ ለፍዚያ የሚሏቸው ቁርአንና ሐዲስን ማስረጃ ብለህ ለማቅረብ 10 ቅድመ ሁኔታዎችን ማለፍ አለብህ ይላል። የመጀመሪያው ይሄ ቃሉ በትክክል የሚፈለግበት መልእክት እሱ መሆኑን በምን ታውቃለህ? በዛን ጊዜ የነበረው ትርጉሙ ይላል። እኛ እንዲህ የሚያጠራጥር ቃል እኮ ጠቅሰን አይደለም፣ ግን በቃ ገና ከዚህ ይጀምርልሃል ራሱ ይሄ ቃሉ ተቀይሮ ቢሆን ከጊዜ በኋላ ከክፍለ ዘመናት በኋላ የቃሉ ትርጉም ተቀይሮ ቢሆን ማለት ነው። ከዛ በኋላ ደግሞ ይሄን ነቅል ያደረጉ ሰዎች ይላል ሐዲስን አስመልክተው ብዙ በቃ እንድትጠራጠር ይሄ ነው የነሱ ማስረጃ ማለት እንዲህ ቢሆንስ ነው። الإمام الدارمي እንዳሉት ማለት ነው في رده على المريسي لعله ብቻ ነው እንዲህ ከሆነማ እንዲህ ሊሆን ይችላል ነው ያንተ ተውሂድ ላይ የሆነ ማስረጃ የለህም ወይ ነው የሚሉት። ኬት ያመጣል ማስረጃ? أو بحث تشكيك ورأي فلان ይሄ ነው የመጨረሻው የከሌ ራእይ ነው رأي فلان እከሌ ያለው እከሌን አትቀበልም إلى آخره ማለት ነው። እውነትም ሊሆን ላይሆንም ይችላል፣ ግን ይሄ ብቻውን ተገቢ አይደለም ማለት ነው። ግን ያንን ካመጡ ራሱ ሁሉ ጊዜ ከስንት ክፍለ ዘመናት በኋላ የመጡ ሰዎችን ነው ማስረጃ አድርገው የሚያቀርቡልን። በትክክል ሰነድ የተረጋገጠ ከሆነ መጽሐፍቶቻቸው ላይ ከሆነ በኋላ የመጡ ሰዎች
እንዴት በፊት ከነበሩት ታላላቅ የእስላም መሪዎች ጋር በአንድ ላይ ይጠቀሳሉ? በምንስ መልኩ ይነጻጸራሉ? ይሄ የሚያሳስብ ነገር ነው ማለት ነው። ወደዕ ዐንከ አራء الرجال وقولهم فقول رسول الله أزكى وأشرف የረሱል ሰለላሁ ዐለይሂ ወሰለም ይበቃል። ምንም የማያወላዳ የሆነ የእሳቸው የተረጋገጠ ሐዲስ ለአንተ ማስረጃ ነው። ያንን ስታደርግ ደግሞ ምናልባት ተሳስቼ ከሆነ የተገነዘብኩት ወይ ያላግባብ ያልሆነ ግንዛቤ ወስጄ ከሆነ ብለህ እንዳትሰጋ፣ ይህንን በትክክል ያረጋግጣሉ ሰለፎች አሉልን። ያንተ ብቻ ግንዛቤ አይደለም ማለት ነው። ግልጽ ነው። ስለዚህ ማስረጃውም ግልጽ ነው፣ የሰለፎችም ግንዛቤ ግልጽ ነው። እዚህ ላይ ንግግሮቻቸውም ኢጅማዓቸውም ግልጽ ነው ማለት ነው። فقول رسول الله أزكى وأشرح ካሉ በኋላ በተቃራኒው የሐቅ ባለቤቶችን የሚወርፉ ሰዎችን አካሄድ መጠንቀቅ እንደሚገባ ሲያመላክቱ ولا تكن من قوم تلهوا بدينهم فتطعن في أهل الحديث وتقدحوا ይላሉ። በዲናቸው ላይ በጣም ተዘናክተው በስላቅና ሌሎችን በማንቋሸሽ መንፈስ የሐዲስ ተከታዮችን ከሚያጣጥሉ እና እነሱን ከሚወርፉ ሰዎች እንዳትሆን ይላሉ። ولا تكن من قوم تلهوا بدينهم ለምን እንዲህ የሚሉት አሉ? እንዲህ አይነት ሰዎች ስላሉ በትክክል ምን ያደርጋሉ? يطعنون في أهل الحديث የሐዲስ ሰዎችን የሚያጣጥሉ አሉ። ይሄ ከባድ ነገር ነው። የሐዲስ ሰዎች ሲባል እንደ ሐዲስ የሚዘግቡ ብቻ ማለት አይደለም። ያ ራሱን የቻለ አንድ ትልቅ ክብር ከመሆኑ ጋር ማለት ነው። ያኒ ህይወታቸውን በአጠቃላይ የረሱል ሰለላሁ ዐለይሂ ወሰለም ሐዲሶችን በመዘገብ ከአገር አገር ሲሄዱ ሲለፉ ቤተሰቦቻቸውን ጥለው ለቀጣዩ ትውልድ ብለው ይህን ያልፋት የለፉ ሰዎች እንዴት ነው የምናጣጥላቸው? ወذلك የሐዲስ ሰዎችን ደረጃ ማወቅ የፈለገ ሰው በዚህ ላይ የተጻፉ መጽሐፍቶችን ይመልከት። ለምሳሌ ሸረፍ አስሐብ الحديث للخطيب البغدادي በቃ ስራቸው ይሄ ብቻ ቢሆን ራሱ ለኛ ትልቅ ውለታ ያዋሉ ናቸው። ግን ከማንም የበለጠ የረሱል ሰለላሁ ዐለይሂ ወአሊሂ ወሰለም ንግግርንና ተግባርን የሚያውቁ እነሱ ናቸው። ለምን? በቃ ህይወታቸው እሱ ነው። ማሰባሰብ ነው የእሳቸውን ንግግር እና ሐቅን ይበልጥ ለማወቅ የቀረቡ እነሱ ናቸው። ግን አህለል ሐዲስ ሲባል በብዛት በዚህ ሙያ ላይ የተጠመዱ ብቻ ሳይሆኑ ይህንን የሐዲስን እውነታ የሚከተሉ ሰለላሁ ዐለይሂ ወሰለም ትክክለኛ ፈለግ የሚከተሉ ሁሉ የሚጠቀሱበት ስያሜ ነው እና የነሱን ፈለግ መከተል ተገቢ ነው። የነሱ አንድነት አቋም ሐቅ እንጂ ባጥል ሊሆን አይችልም። ለዚህ ነው የሱና ተከታዮች ሌላኛው ስያሜያቸው አህሉል ሐዲስ ነው። አህሉል ሐዲስ የሐዲስ ባለቤቶች ይባላሉ። በተለይ ደግሞ በድሮ ጊዜ ተቅሪበን ሁሉም ሊባል በሚችል መልኩ ሰለፎች ዋነኛ የዕልም መነሻቸው ነበር ሐዲስን ማፈላለግ ነው። ዕልምን በዚህ ነው የሚጀምሩት። አዎ በደረጃ ይለያያሉ። ሐዲስ ለምሳሌ ኢማም ማሊክንና ኢማም አቡ ሐኒፋን ብትመለከት እኩል አይደለም በሐዲስ ላይ ያላቸው እውቀት። ወይም ከዛ ደግሞ በኋላ ኢማም አህመድን ብትመለከት እኩል አይደለም። ግን ሁሉም በቃ መነሻው ሐዲስ ነበር። የዚያ ተጻራሪ የሆነው አቋም የቢድዓ አቋም ነው። እነ ጀህሚዮችና ሙዕተዚላዎች። እስቲ ከሙዕተዚላዎች ማን በሐዲስ ይታወቃል? ከነዛ ከመጀመሪያዎቹ የቢድዓ ሰዎች ማለት ነው። በኋላ ያው ከክፍለ ዘመናት በኋላ ሐዲስን ማጥናት የጀመሩ ሰዎች በእነዚህ የድሮቹ ውዥንብር ስር ወድቀው የተወሰኑት አሽዓሪ ሊሆኑ ይችላሉ። ለምሳሌ የተወሰኑት ማቱሪዲ ሊሆኑ ይችላሉ። ግን እንዲያው የነዚህ መነሻ ኢማም የሆኑት ዋና ዋና ተጠሪዎቻቸው እስቲ ማን ነው በዕልም የታወቀ? ጀህም ነው ሰፍዋን፣ ቢሽር አልመሪሲ፣ አቡ ሁዘይል አልዓላፍ፣ ኢብራሂም ሰያር አልነዛም፣ አሕመድ ብን አቢ ዱአድ እነማን ናቸው? እስቲ ማንም የለም። ሐታ በቢድዓ ደረጃ ትንሽ መለስ የተሻለው የሚባሉት ለሱና በጣም የተጠጉት እነ ሙሐመድ ብን ሰዒድ ብን ኩላብ ያሉት ወይ ከዛ በኋላ የመጡት አልአሽዓሪ ይመስል ማን አለስ በሐዲስ የታወቀ በሪዋያ
በዕልም በሌሎች ዘርፎች እንደ አኢማዎች የታወቀ የነበረ ማንም የለም። ዒልምን ያስተላለፉልን ቁርአንና ሐዲስን በዚህ መልኩ ለሚቀጥሉት ትውልዶች ያስተላለፉት አህሉ ሱና አህሉል ሐዲስ ናቸው። እነሱን ማነወር አደጋ ነው። ሐታ ኢማም አሕመድ አንድ ጊዜ የሆነ ሰው አህሉል ሐዲስን ሲያነውር ሰምተው በጥቅሉ ማለት ነው እንደነሱ ውሸታም የለም እንደነሱ እንዲህ የለም እያለ ስማቸውን እንዳጠፋ ሲሰሙ በጣም ተቆጡ፣ ተነሱ። وهو ينفض ثوبه قال زنديق زنديق እንዲህ የማይምል ከሆነ ዝንዲቅ ነው። ምክንያቱም ከዚህ በፊት ራፊዳዎችን አስመልክቶ ሰሓቦችን በአጠቃላይ የሚያነውሩት ሰሓቦች አሳስቧቸው ሳይሆን ይዘውት የመጡት መልእክት ያስተላለፉት መልእክት ያሳስቧቸው ነው ብለናል አይደል? አሁንም እንደዚህ ነው። አልሐዲስ እንዲህ በዚህ መልኩ ማነወር የነዚህ የቢድዓ ሰዎች መገለጫ ነው እና የተለያዩ ስያሜዎች ሊሰጧቸው ይችላሉ። ለምሳሌ ሐሸውያ አው ሐሽውያ ሊሏቸው ይችላሉ። በቃ ዝም ብሎ የሚያሰባስበው ምንም የማያውቀው ብሎ ለማጣጣል ፈልገዋል። ይህን ለመጀመሪያ ጊዜ እንዳሉ የሚነገረው እና ዑምር ብን ዑበይድ ናቸው። يعني قال كان عبد الله بن عمر حشويا كان كصحابي ነው የጀመረው ሐሻዊ ነበር እሱ። ድንበር አልፈው ثمامة بن الأشرس የሚባለውማ የተወሰኑ ነብያትንም ሙሸቢሃ ናቸው ይላል።